ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ አርብ ግንቦት 15 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንም በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ ይቀርባል። ዜናዎችን እየመራው ሀና ፍሳ ከእናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የተለያዩ ሽመቶችን መስጠቱን በአማራና ኦሮሚያ ክልሎች ያሉ የታጠቁ ኃይሎች ለሰላም ቅድሚያ ሰጥተው ወደ ድርድር እንዲመጡ አሜሪካ ጥሪ ማቅረቧን በህፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ መወሰኑን እንዲሁም ደግሞ ትላንት ፓሪስ የገቡት ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፕሬዚዳንት ጋር መምከራቸውን ጨምሮ ሌሎች መረጃዎችን ወደ እናንተ እናደርሳችኋለን። አብራችን ቆዩ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ 8 ዋና ዋና ሹመቶችን ሰጠ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅዱስ ሲኖዶስ ምልዓተ ጉባኤ በዛሬው ዕለት ባደረገው ስብሰባ የተለያዩ ሹመቶችን ሰጥቷል። በዚህ መሰረት ሲኖዶሱ 8 ዋና ዋና የተለያዩ ሹመቶችን የሰጠ ሲሆን በብፁዕ አቡነ ጴጥሮስ ቦታ ብፁዕ አቡነ ዲዮስቆሮስን የቅዱስ ሲኖዶስ ዋና ጸሐፊ አድርጎ ሾሟል። ሲኖዶሱ በአቡነ አብርሃም ቦታ ደግሞ ብፁዕ አቡነ ሳዊሮስን የመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት ዋና ስራ አስኪያጅ አድርጎ መሾሙን አስታውቋል። ብፁዕ አቡነ ሕርያቆስን የሀዲያ ሀገረ ስብከት እንደያዙ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ተደርገው የተሾሙ ሲሆን ብፁዕ አቡነ ናትናኤል ዘኮሎራዳን የቅድስት ሀገረ ኢየሩሳሌም ገዳማት ሊቀ ጳጳስ ብፁዕ አቡነ ናትናኤልን ሚኖሲታን እንደያዙ የኮሎሪዳ ሀገረ ስብከትን እንዲመሩም ተመርጠዋል። ብፁዕ አቡነ ሄኖክ የደቡብ አፍሪካ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ እንባቆምን የገዳማት መምሪያ ሊቀ ጳጳስ ሆነው እንዲመሩ እንዲሁም ብፁዕ አቡነ ሙሴ አውስትራሊያን እንደያዙ የግቢ ቅዱስ ገብርኤልና የባታ ለማርያም ገዳም ሊቀ ጳጳስ ሆነው እንዲመሩ መወሰኑን ከቤተ ክርስቲያኒቷ ሕዝብ ግንኙነት መምሪያ ያገኘነው መረጃ ያመለክታል። በአማራና ኦሮሚያ ክልሎች ያሉ የታጠቁ ኃይሎች ለሰላም ቅድሚያ ሰጥተው ወደ ድርድር እንዲመለሱ አሜሪካ ጥሪ አቀረበች። በአማራና ኦሮሚያ ክልሎች ያሉ የፋኖ ታጣቂ ኃይሎችና ራሱን የኦሮሞ ነጻነት ሰራዊት በሚል የሚጠራው ታጣቂ ቡድን ለሰላም ቅድሚያ ሰጥተው ወደ ድርድር እንዲመጡ አሜሪካ አዲስ አበባ በሚገኘው ኤምባሲዋ በኩል ጥሪ አቅርባለች። የአሜሪካ አምባሳደር በኢትዮጵያ ኤርቨን ማሲንጋ ዛሬ ረፋዱን ባወጡት መግለጫ በኢትዮጵያ ሰላምና መረጋጋትን ለማስፈን ጊዜው አሁን ነው የሚል ጥሪ አስተላልፈዋል። የአሜሪካ ኤምባሲ መግለጫ በኢትዮጵያ እየተከሰቱ ያሉ ግጭቶች አሁንም መቀጠላቸውን ስናስብ በሁሉም የኢትዮጵያ ሕዝቦች ላይ የሚኖራቸውን አሉታዊ ተጽዕኖዎች መገንዘብ ወሳኝ ነው ሲሉ ማሳሰቢያውን አስተጋብተዋል። በኢትዮጵያ የውስጥ ግጭቶችን በማስቆም ዘላቂ መፍትሄዎችን መፍጠር፣ የተፈናቀሉ ዜጎች ወደ ቤታቸው እንዲመለሱ ማድረግ፣ ህፃናት ትምህርታቸውን እንዲከታተሉና የጤና አገልግሎት እንዲያገኙ ማድረግ አሁን ሊተገበር የሚገባ ጉዳይ ነው ስትል አሜሪካ አሳስባለች። በተለይም የትጥቅ ትግል ጋር በተገናኘ የቀጠሉ ህገወጥ አሰራሮችን በማስወገድ ሰብአዊነትን ማስቀደም እንደሚገባም መግለጫው አክሏል። አሜሪካ ባቀረበችው የሰላም ጥሪ በአማራ ክልል የፋኖ ታጣቂ ኃይሎች በተጨባጭ ወደ ሰላማዊ ግቦች እንዲመጡና እንዲደራደሩ እንዲሁም ደግሞ በኦሮሚያ ክልል ያለውን ግጭት ለማስቆም የኦሮሞ ነጻነት ሰራዊት ጋር የነበረው ድርድር እንዲቀጥል እጠይቃለሁ ብላለች። የፌዴራል መንግስት ደግሞ ከኃይል ውጭ ያሉ ሰላማዊ አማራጮችን መፈለጉ እንዲቀጥል የሚል ጥሪ ቀርቧል። የአሜሪካ ኤምባሲ መግለጫ ዛሬ ረፋድ ላይ ካወጣ ከጥቂት ሰዓታት በኋላ ለፌዴራል መንግስት ያቀረበውን መልእክት ያሻሻለ ሲሆን በመጀመሪያው መግለጫ የድሮን ጥቃቶች እንዲቆሙ ማሳሰቡን ተመልክተን ነበር። በህፃን በአምላክ ግርማ ላይ ግድያ የፈጸሙት እናቷና የእንጀራ አባቷ በሞት እንዲቀጡ ተወሰነ። የቅጣት ውሳኔውን ያሳለፈው የፌዴራል ከፍተኛ ፍርድ ቤት ድሬዳዋ ምድብ 4ኛ የወንጀል ጉዳዮች ችሎት ነው። ተከሳሾች ሀና በየነና ብሩክ አላሙ ላይ አቃቢ 4 ክሶችን የመሰረተ ሲሆን በአንደኛ ክስ ተከሳሾች ጥቅምት 30 ቀን 2015 ዓ.ም በግምት ከሌሊቱ 5 ሰዓት በድሬዳዋ ከተማ 04 ቀበሌ ልዩ ቦታው ካባ ሰፈር ተብሎ በሚጠራው አካባቢ የመኖሪያ ቤታቸው ውስጥ የአንደኛ ተከሳሽ ልጅና የሁለተኛ ተከሳሽ የእንጀራ ልጅ የሆነችውን የግል ተበዳይ ህፃን በአምላክ ግርማን ስለታማ ባልሆነ ቁስ
ባደረሱባት ድብደባ ውጫዊና ውስጣዊ አካሏ ላይ ጉዳት ካደረሱ በኋላ በማፈን አየር እንድታጣና ህይወቷ በአሰቃቂ ሁኔታ እንዲያልፍ በማድረጋቸው ነው። በሁለተኛ ክስ ተከሳሾች ጥቅምት 23 ቀን 2014 ዓ.ም የግል ተበዳይ አባት ሁለተኛ ወላጅ አባቷ አቶ ግርማ በጋዝ ሳይሆን ሁለተኛ ተከሳሽ እንደሆነ ሐሰተኛ የዲኤንኤ ማስረጃ በማሰራት ለፍርድ ቤት ህጋዊ ክርክር ለማስረጃነት ለመጠቀም እንዲሁም የተለያዩ ሰዎችን ለማሳመን ያዘጋጁት በመሆናቸው ተከሰዋል። በሶስተኛ ክስ ተከሳሾቹ ከመስከረም 23 ቀን 2015 ዓ.ም ጀምሮ ግድያው እስከተፈጸመበት ጥቅምት 30 ቀን 2015 ዓ.ም ድረስ ወደ ወላጅ አባቷ እንዳትሄድ ታማለች፣ ጸበል እያስጠመቅናት ነው በማለት ትምህርት እንድታቋርጥ አድርገው ከሰው እንዳትገናኝ ቤት ውስጥ ቆልፎባት በማስቀመጣቸው ነው። በአራተኛ ክስ ደግሞ ተከሳሾች በጋራ በመሆን በሟች ላይ ጉዳት ለማድረስ በማሰብ ሻወር በምትወስድበት ጊዜ ቪዲዮ ቀርጸው ከግንቦት 2014 ዓ.ም ህይወቷ እስካለፈበት ጥቅምት 30 ቀን 2015 ዓ.ም ድረስ እኛ የምንልሽን ካልሰማሽ አባቴና ወንድሜ ጋር ሄዳለሁ ብለሽ ካስቸገርሽ ቪዲዮውን ለህዝብ እናሳያለን በማለት ጭካኔ በተሞላበት ሁኔታ በማስፈራራት ተከሰዋል። ተከሳሾቹ በተከሰሱባቸው አራቱም ክሶች ጥፋተኛ መሆናቸውን በአቃቤ ሕግና የሰው የሰነድ ማስረጃ በመረጋገጡ ችሎቱ በዛሬው ውሎ ተከሳሾቹ በሞት መቀጣታቸውን የድሬዳዋ መንግስት ኮሚኒኬሽን በምስል ባወጣው ዘገባ ተመልክተናል። ትናንት ፓሪስ የገቡት ጠቅላይ ሚኒስትር አብይ አህመድ ከፈረንሳይ ፕሬዚዳንት ጋር መከሩ። ጠቅላይ ሚኒስትር አብይ አህመድ በፈረንሳይ ይፋዊ የስራ ጉብኝት ለማድረግ በትናንትናው ዕለት ፓሪስ ገብተው ከፕሬዚዳንት ኢማኑኤል ማክሮን ጋር መክረዋል። ጠቅላይ ሚኒስትር አብይ ፓሪስ የገቡት ቀዳማዊት እመቤት ዝናሽ ታያቸውና ከፍተኛ የመንግስት ባለስልጣናትን ያካተተ ልኡካን ቡድን በመምራት ነው። ጠቅላይ ሚኒስትሩ በፓሪስ ቆይታቸው ከፕሬዚዳንት ኢማኑኤል ማክሮን ጋር እንደተወያዩም የጠቅላይ ሚኒስትር ጽህፈት ቤት ባሰራጨው መረጃ ገልጿል። ውይይታቸው የሁለቱን ሀገራት ግንኙነቶችና ትብብሮችን በሚያጠናክሩ ርዕሰ ጉዳዮች ላይ እንደሆኑና ፍሬያማ እንደነበር ጠቅላይ ሚኒስትር አብይ ከውይይቱ በኋላ ገልጸዋል። በፈረንሳይ ለተደረገላቸው አቀባበልና በታህሳስ ወር በአዲስ አበባ ከነበረ ውይይት ቀጥሎ ዛሬ ስለተካሄደ ውይይት ያመሰገኑት ጠቅላይ ሚኒስትሩ በማህበራዊ ሚዲያ ትስስር ገጻቸው ባሰፈሩት ጽሑፍም በብዙ ጠቃሚ ዘርፎች የሁለቱ ሀገራት ግንኙነት ይበልጥ እየተጠናከረ እንደሚገኝ ገልጸዋል። ጉብኝቱን አስመልክቶ የጠቅላይ ሚኒስትር ጽህፈት ቤት ባወጣው መግለጫ ባለፉት 7 ዓመታት በሁለቱ ሀገራት መካከል ያለው ግንኙነት ብዙሃ ዘርፍ ወዳለው ጠንካራ ግንኙነት ተሸጋግሯል ብሏል። ሁለቱ ሀገራት ለረጅም ዘመናት እንደ መከላከያና ጸጥታ፣ የባህል ጥበቃና ትምህርት ባሉ ዘርፎች ጠንካራ ትስስርና ትብብር እየፈጠሩ መሆናቸው እንደተጠበቀ ሆኖ በፓሪስ የነበራቸው ውይይትም በኢኮኖሚው መስክ የበለጠ ትብብር ለማድረግ ያቀደ መሆኑንም አንስቷል። ጠቅላይ ሚኒስትር አብይ ፕሬዚዳንት ማክሮን ወደ ስልጣን ከመጡ በኋላ ለሶስት ጊዜያት ለይፋዊ የስራ ጉብኝት በ2011፣ 2015 እና አሁን ፓሪስ የተጓዙ ሲሆን ኢማኑኤል ማክሮን በበኩላቸው ባለፉት ዓመታት በ2011 እና በያዝነው ዓመት መጀመሪያ አካባቢ ለሁለት ጊዜያት ወደ ኢትዮጵያ መምጣታቸው የሚታወስ ነው። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን የአውደ ዜና የመረጃ ሰዓታችን ቀጥሏል። ፖሊስ ህግ በማይፈቅደው ሁኔታ ስራ በማቆም ሌሎች ስራ እንዲያቆሙ በማነሳሳትና ማስፈራራት ወንጀል የጠረጠራቸውን 47 የጤና ባለሙያዎችን በቁጥጥር ስር ማዋሉን መግለጹን የመቀለ ሰባ ካሬ የቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ምላሽ አላገኘም በማለት በድጋሚ ሰላማዊ ሰልፍ ማካሄዳቸውን ጨምሮ ሌሎች ዜናዎችን እያሱ በለጠ ይዟል። ተከታትለን እንመለስ። የመቀለ ሰባ ካሬ ቤት ግንባታ ማህበራት አመራርና አባላት ጥያቄያችን ላለፉት 6 ዓመታት ምላሽ አላገኘም በማለት በድጋሚ ሰላማዊ ሰልፍ አካሂዱ። በትግራይ ክልል የሰባ ካሬ ቤት ግንባታ አባላትና አመራሮች በድጋሚ በመቀለ ከተማ ሰላማዊ ሰልፍ አካሂደዋል። አባላቱ ትላንትና በጠሩ ሰላማዊ ሰልፍ ለ6 ዓመታት የዘለቀው ጥያቄያቸው ቁርጥ ያለ ምላሽ እንዲሰጠው ጠይቀዋል። ትግራይ የመሬት ጥበት የላትም፣ የመኖሪያ ቤት ጥያቄ መሰረታዊ እንጂ የምቾት ጥያቄ አይደለም፣ ለሰባ ካሬ የቤት ግንባታ እንጂ ለአፓርታማ ተደራጀንም፣ ፍትህ ለሰባ ካሬ ቤት ግንባታ አባላት የሚሉና ሌሎች መፈክሮችን ያስተጋቡ ሲሆን ሰልፈኞቹ መንግስት መፍትሄ እንዲሰጣቸው ጠይቀዋል። በትግራይ ፕሬዝዳንት ጽህፈት ቤት ደጃፍ ሌተናል ጀነራል ታደሰ ወረደ ወደ ስልጣን ከመጡ ለሁለተኛ ጊዜ በተካሄደውና በመቶዎች የሚቆጠሩ የቤት ፈላጊዎች የተሳተፉበት ተቃውሞ ቢደረግም ጥያቄያቸውን ሰምቶ ምላሽ የሚሰጥ የመንግስት ኃላፊ አለመገኘቱን ቲክቫ ዘግቧል። የሰባ ካሬ ቤት ግንባታ ማህበር አባላት ባለፈው ሳምንት በመቀለ አስተዳደር የስብሰባ አዳራሽ ተገኝተው
በአጭር ጊዜ ቁርጥ ያለ ምላሽ እንዲሰጣቸው ጠይቀው ምላሽ ባለማግኘታቸው ሰልፍ ሊጠሩ መገደዳቸውን ተናግረዋል። ሰላማዊ ሰልፈኞቹ በተደራጁበት መመሪያ 4/2011 ዓ.ም መሰረት ለሰባ ካሬ ቤት ግንባታ እንዲሰጣቸው ያቀረቡት ጥያቄ እስኪመለስ ጥያቄያቸውን በሰላማዊ መንገድ እንደሚቀጥሉ አስታውቀዋል። በትግራይ ከተካሄደው ጦርነት በፊት በመላ ትግራይ ለሰባ ካሬ ቤት ግንባታ በማህበራት የተደራጁ ከ60 ሺህ በላይ አባላት መኖራቸው ይጠቀሳል። ከ6 ዓመታት በፊት ለአንድ አባወራ 70 ካሬ ሜትር የመኖሪያ ቤት ግንባታ መሬት ለመስጠት በሚፈቅድ መመሪያ መደራጀታቸውን የሚገልጹት ቅሬታ አቅራቢዎቹ ነባሩ መመሪያ በመጣስ በአፓርታማ ነው የምትስተናገዱት መባላቸው ኢፍትሐዊ እንደሆነ ሲገልጹ ቆይተዋል። ፖሊስ ህግ በማይፈቅደው ሁኔታ ስራ በማቆም ሌሎች ስራ እንዲያቆሙ በማነሳሳትና በማስፈራራት ወንጀል የጠረጠራቸውን 47 የጤና ባለሙያዎችን በቁጥጥር ስር መዋሉን ገለጸ። የኢትዮጵያ ፌዴራል ፖሊስ ወቅታዊ ሁኔታን በተመለከተ በሰጠው መግለጫ ከሰሞኑ የጤና ባለሙያዎች ያነሱትን የመብት ጥያቄ ሽፋን በማድረግ በሀገራችን ትርምስ እንዲፈጠር የሚሰሩ ኃይሎች አሉ ብሏል። ከእነዚህ ኃይሎች ጋር በመተባበር ህገወጥ የስራ ማቆም አድማ በማድረግ በጤና ዘርፉ ላይ ሁከት በመፍጠርና የታካሚዎችን ህይወት አደጋ ላይ በመጣል የተጠረጠሩ 47 የጤና ባለሙያዎችን በቁጥጥር ስር አውሎ ምርመራ ያደረገ መሆኑን አስታውቋል። ፌዴራል ፖሊስ ዛሬ ባወጣው መግለጫ እነዚህ ተጠርጣሪዎች የጤና ባለሙያዎች ያነሱትን የደሞዝና የጥቅማ ጥቅም ጥያቄ እንደ ሽፋን በመጠቀም ህገወጥ የስራ ማቆም አድማ በማድረግ ሌሎችን ስራ እንዲያቆሙ ለአድማ በመጥራት የታካሚዎችን ህይወት ለሞትና ለአደጋ እንዲጋለጥ በማድረግና ሁከትና ብጥብጥ በመፍጠር የተጠረጠሩ ናቸው ብሏል። ፖሊስ በመግለጫው ተጠርጣሪዎቹ በተለያዩ የጤና ተቋማት የአድማ መረቦችን በመዘርጋት የጤና ባለሙያ ያልሆኑ አካላትን ነጭ ጋውን በማስለበስ የሆስፒታል ቅጥር ግቢ ውስጥ ገብተው ሁከት እንዲፈጥሩ በማድረግ ያልተገባ ወሬ በመንዛትና በተለያየ መንገድ ሰላማዊ የህክምና ሂደትን በማደናቀፍ የታማሚዎችንና የጤና እርዳታ የሚያስፈልጋቸውን ሰዎች ህይወት አደጋ ላይ እንዲወድቅ አድርገዋል ብሏል። በመንግስት የህክምና አገልግሎትና ትምህርት በሚሰጥባቸው ተቋማት ሰላማዊ የመማር ማስተማር ሂደት እንዲስተጓጎል አድርገዋል ሲልም አክሏል። በተጨማሪም ሙያቸውን አክብረው በስራ ላይ በተገኙ ባልደረቦቻቸው ላይ ዛቻና ማስፈራሪያ ከማድረስ ባለፈ ሁከት እንዲፈጠር ሙከራዎችን አድርገዋል ያላቸውን ተጠርጣሪዎች በቁጥጥር ስር መዋሉን ጠቅሷል። የጤና ባለሙያዎቹ የሙያ ስነ ምግባርና ህግ በማይፈቅደው ሁኔታ የዜጎችን ህይወት ለሞትና ለአደጋ በማጋለጥ ስራ ማቆም፣ ሌሎችም ስራ እንዲያቆሙ ማነሳሳትና ማስፈራራት የወንጀል ተግባር መጠርጠራቸውን የጠቀሰው ፖሊስ ሌሎችም ከዚህ ተግባር ይቆጠቡ ሲል አሳስበዋል። ለደቡብ ሱዳን ተፈናቃዮች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው ጥሪ ቀረበ። ለደቡብ ሱዳን ተፈናቃዮች ሀገር አቀፍና ዓለም አቀፍ ድርጅቶች ድጋፍ እንዲያደርጉላቸው በህዝብ ተወካዮች ምክር ቤት የውጭ ግንኙነትና ሰላም ጉዳዮች ቋሚ ኮሚቴ ሰብሳቢ ዲማ ነገዎ ጥሪ አቅርበዋል። የቋሚ ኮሚቴ አባላት በጋምቤላ ክልል በኩሌ ስደተኞች መጠለያ ጣቢያ ተገኝተው በመጠለያዎች ከሚኖሩ የስደተኛ ተወካዮች ጋር ንግግር አድርገዋል። በደቡብ ሱዳን ያለው ወቅታዊ አለመረጋጋት የስደተኞችን ቁጥር ከዚህ በላይ ሊጨምር እንደሚችል በመገመት የሚመለከታቸው ባለድርሻ አካላት ከዓለም አቀፍ ድርጅቶች ጋር ተቀራርበው መስራት እንደሚገባቸው ሰብሳቢው ገልጸዋል። የኢትዮጵያ መንግስት በመጠለያ ጣቢያው አካባቢ ያለው ሰላም ተጠብቆ እንዲቆይ ለማስቻል እየሰራቸው የሚገኙ ስራዎች አበረታች መሆናቸውን ተናግረዋል። ከደቡብ ሱዳን ተፈናቅለው በኢትዮጵያ የሚኖሩ ስደተኞች በበኩላቸው ከዚህ በፊት ይደረግላቸው የነበረው የምግብ መጠንና ምግብ ነክ ያልሆኑ ቁሳቁስ ድጋፍ እየቀነሰ በመሆኑ ለችግር መጋለጣቸውን ገልጸዋል። የምግብ እህል ማነስ፣ የውሃ መቆራረጥ፣ በጤና ተቋማት የመድኃኒት አቅርቦት ማነስ፣ የልጆች አልሚ ምግብ እጥረት፣ የሴቶች ንጽህና መጠበቂያ እጥረት፣ የመጸዳጃ ቤቶች ችግር እንዲሁም የሚኖርባቸው መጠለያ ቤቶች ለከፍተኛ ቀውስ እየዳረጋቸው መሆኑን ስደተኞቹ አንስተዋል። የሴቶች ንጽህና መጠበቂያ እጥረት መከሰቱ ሴት ተማሪዎች ከትምህርት ገበታቸው እንዲርቁ እያስገደዳቸው እንደሚገኝ የገለጹ ሲሆን ከዚህ በተጨማሪ ትምህርት የሚያስተምሩ መምህራን ደሞዝ በመቋረጡ የትምህርት ስርዓቱ አደጋ እየገጠመው እንደሚገኝ ተናግረዋል። የመጠለያ ጣቢያው ኃላፊ አቶ ቲያዴንግ ማር እንደገለጹት ለዚህ ችግር ዋነኛ መንስኤ የአሜሪካ መንግስት በእርዳታ ድርጅቶች ላይ በያዘው አቋም ምክንያት መጠለያ ጣቢያው ላይ ይሰሩ የነበሩ የተለያዩ መንግስታዊ ያልሆኑ ድርጅቶች ቁጥራቸው እየቀነሰ በመምጣቱ እንደሆነ ገልጸዋል። ችግሮቹ በዚህ የሚቀጥሉ ከሆነ በቀጣይ 2 እና 3 ወራት ምንም አይነት የምግብና ምግብ ነክ ያልሆኑ ቁሳቁሶች አቅርቦት ላይኖር ይችላል የሚል ስጋት እየፈጠረባቸው እንደሚገኝ ኃላፊው መግለጻቸውን ከምክር ቤቱ ያገኘነው መረጃ ያመላክታል።
ዶክተር ቴድሮስ አድሃኖም በጋዛ ያለው ጦርነት እንዲቆም በእንባ ተማጸኑ። የዓለም ጤና ድርጅት ኃላፊ ዶክተር ቴድሮስ አድሃኖም ጋዛ ላይ ያለው ጦርነት እንዲያቆም በእንባ ጭምር ተማጽኖ መጠየቃቸው ተገልጿል። ዶክተር ቴድሮስ ትላንትና የዓለም ጤና ድርጅት ዓመታዊ ጉባኤ ላይ በተደረገ ስብሰባ ላይ ጦርነት ዘላቂ መፍትሄ አያመጣም፣ እስራኤልንም ይጎዳታል ብለዋል። በአሁኑ ጊዜ በጋዛ ውስጥ ያሉ ሰዎች ምን እንደሚሰማቸው ይገባኛል ያሉት ዶክተር ቴድሮስ የጦርነቱን አውዳሚነትና አስከፊነት አብራርተዋል። አክለውም ምግብና የሕክምና ቁሳቁስን እንደ ጦር መሳሪያ መጠቀም ልክ አይደለም ሲሉ ድርጊቱን ኮንነዋል። መግባባት እንዲመጣ ጠይቃሉ ያሉት ኃላፊው ሰላም መውረዱ ለእስራኤልም ሆነ ለፍልስጤማውያን ጥሩ ነው ሲሉ ገልጸዋል። የዓለም የጤና ድርጅት የድንገተኛ አደጋ ዳይሬክተር ማይክል ራያን በበኩላቸው በጋዛ ውስጥ 2.1 ሚሊዮን ሰዎች በሞት አደጋ ላይ ናቸው ብለዋል። ረሃቡን ማቆም አለብን ያሉት ዳይሬክተሩ የጤና ስርዓቱን ወደ ትክክለኛ ሁኔታው መመለስ ይገባል ሲሉ አክለዋል። ድርጅቱ በጋዛ የሚገኙ ፍልስጤማውያንን የምግብ፣ የውሃ፣ የሕክምና አቅርቦቶች በነዳጅና የመጠለያ እጦት እየተሰቃዩ መሆኑን አስታውቀዋል። በጋዛ ከሚገኙ 36 ሆስፒታሎች 19ኙ ብቻ ስራቸውን የቀጠሉ ሲሆን ሰራተኞቻቸው በማይቻል ሁኔታ ውስጥ እየሰሩ መሆናቸውን የተባበሩት መንግስታት የጤና ኤጀንሲ በመግለጫው ተናግሯል ሲል ፍራንስ 24 ዘግቧል። ይህ በእንዲህ ያለ እስራኤል ወደ ጋዛ የሚገባ የሰብአዊ እርዳታ ላይ ያደረገችውን ክልከላ ከ11 ሳምንታት በኋላ ማንሳቷን ተከትሎ በመጀመሪያ ዙር በተሽከርካሪ ወደ ጋዛ የገባ እርዳታ ቢደረግም መጠኑ በቂ እንዳልሆነ የተመድ ሰብአዊ እርዳታ አስተባባሪዎች አስታውቀዋል። ከአባይ ቴሌቪዥን የሚተላለፍላችሁ የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። በድጋሚ አብራችሁ ቆዩ። 25 የአሜሪካ ኩባንያዎች በኢትዮጵያ የኢንቨስትመንት ፈቃድ ወስደው ስራ ጀመሩ። በኢትዮጵያ የተወሰዱ የማክሮ የኢኮኖሚ ማሻሻያ እርምጃዎችን ተከትሎ ባለፉት 9 ወራት 25 የአሜሪካ ኩባንያዎች በኢትዮጵያ የኢንቨስትመንት ፈቃድ ወስደው እንቅስቃሴ መጀመራቸውን በአሜሪካ የኢትዮጵያ ኤምባሲ የፐብሊክ ዲፕሎማሲ ኃላፊ ተራመድ አዳነ ተናግረዋል። ከኢቲቪ ጋር ቆይታ ያደረጉት አቶ ተራመድ አዳነ አዲሱ የትራምፕ አስተዳደር የውጭ ጉዳይ ፖሊሲን በቢዝነስ ላይ የተመሰረተ ማድረጉ በርካታ ባለሀብቶች ፊታቸውን ወደ ኢትዮጵያ እንዲያዞሩና መተው እንዲሰሩ ፍላጎት እንዲያደርባቸው ማድረጉንም ገልጸዋል። በአሁኑ ሰዓት 17 ባለሀብቶች በኢትዮጵያ ያሉትን የኢንቨስትመንት አማራጮች ለማየት በጉብኝት ላይ እንደሚገኙም ተናግረዋል። በእንግሊዝ የኢትዮጵያ ኤምባሲ ምክትል አምባሳደር ሌሊሳ ብርሃኑ በበኩላቸው በኢትዮጵያ በግብርና፣ በአምራች፣ በቱሪዝም፣ በአይሲቲና በማዕድን ዘርፍ ያለውን እምቅ የኢንቨስትመንት አማራጭ 100 ለሚሆኑ ባለሀብት ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም ለሌሎች የማስተዋወቅ ስራ መስራታቸውን ተናግረዋል። በ15 ሀገራት በአይሲቲ ዘርፍ እየሰራ የሚገኝ አንድ ኩባንያ ወደ ኢትዮጵያ ገብቶ ባለሙያዎችን ቀጥሮ ስራ ለመጀመር ስልጠና እየሰጠ ይገኛልም ብለዋል። ኃላፊው አክለውም በኢትዮጵያ የውጭ ቀጥታ ኢንቨስትመንትን ለማሳደግ የተሰሩ የተለያዩ ማሻሻያዎች ትልቅ አቅም መፍጠራቸውንም ተናግረዋል። 14ኛው ዓለም አቀፍ የመላው አፍሪካ የቆዳ ንግድ ትርኢት በሚሊኒየም አዳራሽ ተከፈተ። ከዛሬ ግንቦት 15 እስከ ግንቦት 17 2017 ዓ.ም የሚቆየው 14ኛው ዓለም አቀፍ የመላው አፍሪካ የቆዳ ንግድ ትርኢት በነጻ የመግቢያ ዋጋ በአዲስ አበባ ሚሊኒየም አዳራሽ በዛሬው ዕለት ተከፍቷል። የኢትዮጵያ ቆዳ ኢንዱስትሪዎች ማህበር በዚህ ኤግዚቢሽንና ባዛር በቆዳ ዘርፉና በዘርፉ የተሰማሩ ባለሀብቶች የተገኙበትና የተለያዩ የቆዳ ምርት ውጤቶችም የቀረቡበት እንደሆነ አስታውቋል። የቆዳና ቆዳ ውጤቶች ኢንዱስትሪ ምርምርና ልማት ማዕከል ስራ አስኪያጅ አቶ ዙሊ ፍቃር አባ ጅሃድ ይህ የንግድና ትርኢት በሀገራችን መካሄዱ በዘርፉ ለተሰማሩ ነጋዴዎች፣ አስመጭና ላኪዎች እንዲሁም አምራቾች የገበያ ትስስር ለመፍጠር እንደሚያግዝ ተናግረዋል። በተጨማሪም ጥራት ያለው ምርቶችን እንዲያቀርቡና በዓለም አቀፍ ገበያም ተወዳዳሪ ለመሆን ሚናው ከፍተኛ ነው ብለዋል። አጠቃላይ ወደ 54 የሚሆኑ የሀገር ውስጥ ቆዳና ቆዳ ውጤቶች አምራቾች ከውጭ ደግሞ ወደ 9 የሚሆኑ ከ9 ሀገራት ከ9 የአፍሪካ ሀገራት የመጡ ከቱርክ ደግሞ አንድ ቆዳ ለቆዳ ፋብሪካዎች የሚሆኑ ማሽነሪ የሚያመርት ተሳትፎ እያደረጉ ነው። ከ65 በላይ ተሳታፊዎች እየተሳተፉበት ነው። ይሄ በአጠቃላይ የመላው አፍሪካ ቆዳ ትርኢት ዋናው ዓላማው የቆዳና ቆዳ ውጤቶችን የሚያመርቱ አምራቾችን ለኢንዱስትሪው ደግሞ ግብአት የሚሆኑ እንደ ማሽነሪ፣ ሌሎች ኬሚካሎችን፣ አክሰሰሪና ኮምፖነንት የሚያመርቱትን ማገናኘት ነው። ይሄ ፕላትፎርም በአጠቃላይ ለሀገራችን የቆዳና ቆዳ ውጤቶች ኢንዱስትሪ ቢዝነስ ሊንኬጅ እንዲፈጥሩ የገበያ ትስስር እንዲፈጥሩና ለሀገር ውስጥም ገበያ ለዓለም አቀፍ ገበያም ጥራት ያለው ተወዳዳሪ የሆነ የቆዳና ቆዳ ውጤቶች እንዲያመርቱ የገበያ እድል ይፈጥርላቸው ነው።
በዚህ የንግድ ትርኢት ውስጥ የሚቀርቡ ምርቶችንና ተሳታፊ ሆኑ የአፍሪካ ሀገራትንም በተመለከተ አቶ ዙልፊቃር ይህንን ብለዋል። የአፍሪካ የቆዳና ቆዳ ውጤቶች ስፖንሰርነት አጠቃላይ ወጪዎች ተሸፍነው የመጡ ናቸው። ከኬንያ አሉ፣ ከኤርትራ ጨምሮ አሉ፣ ኡጋንዳ፣ ማላዊ ጭምር አሉ፣ ሩዋንዳም አለ፣ ኬንያም እንደ ተገበኛቸው ቅድም የክቡር እንግዳም እንደገበኙት ከነኚህ ሁሉ አጡ የተለያየ አይነት ምርቶችን ይዞ መጥቷል። የአዲስ አበባ ነዋሪ መጥቶ እስከ እሁድ ድረስ መጎብኘት ይችላል፣ መሸመትም ይችላል። የሚቀርቡት የተለያዩ የሴት ቦርሳዎች፣ ቀበቶች፣ የቆዳ ውጤቶች፣ ዋሌቶች፣ የተለያዩ ፋሽናብል የሆኑ ጫማዎች አሉ። ለነኚህ ደግሞ ኢንዱስትሪዎች ግብአት የሚያደርጉ ቅድም እንዳልኩት አክሰሰሪና ሌሎች ቆዳ የሚያመርቱ ፋብሪካዎች አሉ። በ3 ቀናት የፋሽን ትርኢትና የቢዝነስ ውይይቶችን ጨምሮ የተለያዩ መርሃ ግብሮች እንደሚካሄዱ የተጠቆመ ሲሆን ህብረተሰቡ በነጻ የመግቢያ ዋጋ ወደ ሚሊኒየም አዳራሽ በመምጣት መገቤትና መመልከት እንደሚችል ጥሪ ቀርቧል። በመክፈቻ ፕሮግራሙ ላይ የኢንዱስትሪ ሚኒስቴር ዴኤታ አቶ ታረቀኝ ቡሉልታን ጨምሮ ከፍተኛ የመንግስት ተወካዮችና የኤምባሲ መሪዎች እንዲሁም ሌሎች ጥሪ የተደረገላቸው ማህበራትና ኤግዚቢተሮች ተገኝተዋል። አዋሽ ባንክ ዲጂታል የነዳጅ ክፍያ አገልግሎት መተግበሪያን አስተዋወቀ። አዋሽ ባንክ የነዳጅ ግብይትን በአዋሽ ብር ፕሮ ዲጂታል የነዳጅ ክፍያ መተግበሪያ ለመክፈል የሚያስችል አዲስ የዲጂታል ክፍያ ስርዓትን በይፋ አስጀምሯል። አዋሽ ባንክ የዲጂታል ነዳጅ ግብይቱን ተደራሽነት ለማስፋት በትራንስፖርትና ሎጂስቲክስ ሚኒስቴር አማካኝነት በበለጸገው የተማከለ የነዳጅ መተግበሪያ ላይ የባንኩን አዋሽ ብር ፕሮ ዲጂታል መተግበሪያን በማናበብ በቀላሉ የነዳጅ ክፍያ መፈጸም የሚያስችል አሰራር መሆኑ ተጠቁሟል። የክፍያ መተግበሪያው አጠቃቀም የባንኩ ደንበኞች በየትኛውም ስፍራ ሆነው የነዳጅ ፍጆታ ክፍያዎቻቸውን በአዋሽ ብር ፕሮ የሞባይል ባንኪንግ መተግበሪያ በመጠቀም በኪውአር ኮድ እንዲሁም የደንበኛውን ስልክ በመጠቀም በዩኤስኤስዲ የደንበኛውን የይለፍ ቃል በማስገባት ብቻ ክፍያ መፈጸም የሚያስችል ነው። አዲስ አበባ ራስ ሆቴል አካባቢ በሚገኘው የነዳጅ ማደያ በመገኘት አዲሱን የነዳጅ ግብይት ክፍያ አሰራር በይፋ ያስጀመሩት የአዋሽ ባንክ ዳይሬክተሮች ቦርድ ሰብሳቢ አቶ ጉሬ ኩምሳ፣ የባንኩ ተጠባባቂ ዋና ስራ አስፈጻሚ አቶ ታደሰ ገመዳና የትራንስፖርትና ሎጂስቲክስ ሚኒስቴር ተወካይ አቶ ሰልማን መሐመድ ናቸው። በመርሃ ግብሩ ላይ ንግግር ያደረጉት የሚኒስቴሩ ተወካይ አቶ ሰልማን መሐመድ በኢትዮጵያ የሚገኙትን ከ1800 በላይ የነዳጅ ማደያዎች ላይ የዲጂታል ክፍያ ስርዓትን ተደራሽ ማድረግ ይገባል ብለዋል። የነዳጅ ግብይትን በዲጂታል የክፍያ አማራጮች ብቻ እንዲከናወኑ የማድረግ ሂደቱ በመንግስት በኩል ሲሰራበት መቆየቱን የገለጹት አቶ መሐመድ በዚህም የተማከለ የነዳጅ ግብይት ማስተግበሪያን ከኢትዮ ቴሌኮም ጋር በመሆን ቴክኖሎጂውን ማቅረብ ተችሏል ብለዋል። ስትከታተሉት የነበረው የዛሬው የዕለተ አርብ ግንቦት 15 ቀን 2017 ዓ.ም የምሽቱ መረጃችን ይህንን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት